ሴት ልጅ ወለድኩ ስትላቸው የሚያጽናኑ ወንድሞች ቀላል አይደለም አብሽር ዋና ሳሊህ አላህ ያርግልህ ወንድ ልጅ ወለድኩ ስትላቸው እቅፍ አድርጎ ቸብ አድርጎ ምናምን ተከሻ ምናምን አልገጮም አለ እንደሳነስ ሴት ስለተሰጠ ቅሬታ ከተሰማ ከከፋ ይቅርታ ጠይቅ አላህ ሆድ ውስጥ ያለ ጾታ ይታወቃል ሴት ከሆነ አቦርት ያርጉታል ተረገዘ ምን ይሻላል ልጃችን ወደ ባዶ ቤት ሊመጣ ነው ምናምን ብለ ማስወረድ አይቻልም ይሄ ነውር ነው በወንድ ልጆቼ ያገኘሁትን የርዝቅ አስባብ አቋለሁ የሴቶቹን ግን ማወቃቀተኝ አንተ ታማርጣለህ አታፍርም እንደ ሱብሃንአላህ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم እንዴት ቆያችሁን የተወዳችሁ ተመልካቾቻችን ሳምንታችሁ እንዴት ነበር ሳምንቱ እንዴት አለፈ ቤት ውስጥ ያለው ደስታ እንዴት ነው እንዴት ነስታዛ ደህና ነኝ አልহামዱሊላህ የምር በጣም የሚያጓጓ ስሜት ውስጥ ነበርን ቤት ውስጥ አዲስ ሰው መጥቷል ብለሃል ወሰን የሌለው ቅርርብ ያልካትም ንግግር ቀላል አይደለችም በቃ ወሰን የለውም ልጅ ነው አፍተሯል እንዲህ አይነት ነገር አላህ እንድናቅፍ በአፍያ ስንመኘው የነበረው ነገር ዱዓ ስናደርግለት የነበረው ነገር ሰጥቶናል ማን አላችሁት ስሙን ነው ጥያቄ ቀደምከኛ እኔ ነበርኩ እኮ መጠየቅ የነበረብኝ ያላኩል ይላል በጣም ለየት ያለ ስሜት ቤት ውስጥ እንዳለ ተስፋ እናደርጋለን ያው እንደ ስም አካባቢ ግን ስናነሳ ትንሽ የዘመኑ የስም አወጣጥ ስርዓት መታረም ያለበት ነገር አለ ቀደም የአንድ ስርዓት አለ እህቶች የሚያደርጉት ብለ ያስታነሳው እንደነበረው አንዳንድ ነገሮቻችን ትንሽ ከሚላይ ይወጡ ነውና ስምም ስናወጣ ምንድነው ሪፈረንሳችን የሚለውንም ማሰብ አለብን ሐቂቃ بسم الله الرحمن الرحيم ያው እኛ ሪፈረንስ ያለን ወይም ደግሞ መነሻ ቴክስት ቡክ ያለን ሰዎች ነን ምንም ነገር ስንሰራ መነሻ አለው ይቻላል አይቻልም ተገቢ ነው አይደለም የተሻለ ነው አይደለም የሚሉ ሚዛኖች ተቀምጠውልናል አልহামዱሊላህ ረብ العالمين አንዳንድ ሰዎች ስም ሲያወጡ ይሄንን ታሳቢ ሳያደርጉ ያወጡና ለልጆቻቸው ከዛ ሲያድጉ ልጆቹ በሽማቸው የሚሸማቀቁና ፍርድ ቤት ተመላልሰው የሚያስቀይሩ ሰዎች ያገኛለ ከልጆች መብት መካከል ሲዘረዘር አንዱ ወላጆች ያባት ሚና ነው አክቹአሊ ለልጆቻቸው ጥሩ ስም ማውጣት ነው ጥሩ ስም ማውጣት የልጅ መብት ነው ከቱም ልጁ መጀመሪያ ስሙን ያያል ምን ሐቅ ያኔ የሱ ነው ማለት እሱ መብት ነው ያን መብት መንፈቅ እንጂ ለልሄን ሰሞነኛ በስጭቴን አላ የቋጠርኩት ቂም ምናምን የለብህም ቆንጆ ስም ማውጣት ያስፈልጋል እንግዲህ ተገቢ ያልሆነ ስም የሚያወጣሉ ትርጉም አሉታዊ ነው በማንኛውም ሰዓት አንተ ብድግ ብለ ኮሜንት የምታረጋቸው ስሞች ያጋጥሙሃል ሌላ በጣም የሚገርመኝ የምግብና የመጠጥ ስም የሚያወጡ ሰዎች ያጋጥሙኛል ትርጉሙን እኮ ብታው የምግብና የመጠጥ ትርጉም ነው ኦኬ ቃሉ ስለሚያምር ሳይሆን ማለት ነው አው ቃሉ ስለሚያምር ሳይሆን በቃ የምግብ ስም ታውቃለ እንግዲህ ምግብ የመውደድ ምልክት ይሁን እኔ አላውቅም ያንን ምግብ ማለት ነው ያ የተጠቀሱት ምግቦች አሉ የመጠጥ ስምም አለ ፊኒሃያ የምንም ይሁን የምን ማለት ነው አንዳንዶች ያው በአኺራ ላይ ስላለ ነው ምናምን ይላሉ አኒያ ወደ ሀገራችንም ደግሞ ስትመጣ በጣም የሚገርሙ ነው በአረብኛ ስለሆኑ ያው ናቸው ማለት ነው ምግብ ስሞች ናቸው ጮርናቄ እንደማለት ነው ልጅ ዳቦ ብለህ ትጠራለህ እንደ እንጀራ አገል እንጀራ አትለው እዚህ እንደዛ እንደማለት ነው ምግብ ነው ፊኒሃያ መጠጥ ነው የልጆች ስም እንደው ቆንጆ ቢሆን ጥሩ ነው የአማርኛ ስሞች እኔ በጣም ይገርሙኛል አንዳንድ የአማርኛ ስሞች ምናቸው ነው የሚገርመው መልእክታቸው ነው እንዴት ለልጅ እንዲህ አይነት ስያሜ ይወጣል ለምን ልጅህን እንዴት አሸብር ትላለህ አሸብር ቅጣቸው ግዛቸው አንበርብር አደፍርስ ምን እንዴት ይባላል ልጅ አንበሳ አውራሪስ ደምስ ልባርጋቸው ሰጣርጋቸው ለጣርጋቸው ከዛ ስምን መላክ ያወጣል ደሞ ይሉሃል እረ መላእክት እንዲህ አይነት ስም ያወጡ እንደው ለጫወታ እንበለው እንጂ ያው ስም ያዛችሁ ሰዎች በተለይ ባለስልጣናት ሶሪሽ ወራ ነገር እንዳታመጡ አይ ከነካካው ማይቀር ብሄር ያለ በበደ ሽመላሻላ ደመላሽ አሁን ደም ምሴ ደም ዋጋዬ ማለት ነው ኦኬ ምሳው ይሄ ነገር የህብረተሰባችንን ስነ ልቦና ነው አሸብር ብለ ሰዎችን ሽብር ፍጠር እንደማ በኋላ ሰው ከስሙ የሆነ ድርሻ አለው ደግሞ በሚባልበት መልአክ ስሙን ያወጣዋል ምናምን እየተባለ በሚያድግ ስነ ልቦና ውስጥ እንዲህ አይነት ስሞችን ትተን አዎንታዊ መልእክት ያላቸው እዝነት ያላቸው ፍቅር ያላቸው ሉጥፍ ያላቸውና ሃይማኖታዊ ማንነትም ያላቸው ቢሆኑ ጥሩ ነው ብያስባለሁ በውስጡ አለ
ለምሳሌ ረድኤት ይላሉ አንዳንድ ሰዎች ስም በጣም ደስ ይለኛል ይሄ ስም በረከት ማለት ነው በረካ ረድኤት ምናምን እንደዚህ አይነት ስሞች ደስ ይላሉ አላ ኩሊ ሐል በእስልምና ሙስሊም አባዲላዎቹን ወይም አብዱራህማን አብዱላህ የመሳሰሉ ስሞች ይወደዳሉ ረሱል ሰለላሁ ዐለይሂ ወሰለም ልጆቻችሁን በተወዳጅ ስሞች ሰይሙ እኔ ዘንድ ተወዳጁ ስም ሐምዛ ነው ብለዋል بالمناسبه ገርሞኛል እሱን ሐዲስ አየሁኝ ቀን ማለት ነው እና አረቦችም ድሮ በጃሂልያው ዘመናቸው ልጆቻቸውን አክቹአሊ አልቀሩም አሁንም ያው የጃሂልያ አስተሳሰብ የተጎተታቸው አረቦችም አሉ ስሞቻቸውን ለባሪያዎቻቸው ጥሩ ስም ያወጣሉ ጀዋሂር ያቁት ፈረጅ ሪዝቅ ምናምን ይያሉ ያወጣሉ ከዛ ለልጆቻቸው ሲሆን ደግሞ ፈህድ አሰድ ከልብ ነሚር ሰቡዕ ምናምን እነዚህ ቃላት ተመልከቱ የእንስሳ ስሞች ናቸው አንበሳ ማለት ነው ደቦል ፈህድ ሲሆን አንበሳ ልጅ ማለት ነው አንበሳ ልጅ ደቦል ወይም ደግሞ ፈህድ ይባላል ነብር ውሻ ቀበሮ እንደማለት እኮ ነው ወይም ተኩላ እንደማለት ነው እነዚህ ኔጌቲቭ ሚኒንጎች ለምን ይሄን ያደረጋችሁ ሲባሉ ባሪያዎቻችን ምን ሰይመው ለራሳችን ነው ኢንጆይ እናረጋቸዋለን ደስ ይለናል አማ ልጆቻችንን ጠላቶች እንዲፈሯቸው ማስፈራሪያ ልጆቻቸው ማስፈራሪያ ነው ብለን ስለምናምን በቃ በእንደዚህ መጥፎ ስም ይለጥፏቸዋልና አንዳንድ አረብ ሀገሮች መሪዎቻቸው ይገርመኝ ነበር ኒሜሪ አሰድ ብለውት በላቸው እኮ በሻር አልአሰድ ሐፊዝ አልአሰድ ሶሪያ ምን እንዳደረጋቸው የምታቀው ነገር ነውና ስምን የሆነ ሀል ብቻ ይቆራኛል ይመስለኛል ስለዚህ ይሄ ልክ አይደለም ለፉከራና ለሽለላ ሰውን ለማስፈራሪያና ለምናምን ሳይሆን ስምህ ዞሮ በቃ ያንተ አካል ሆኖ ነው ድብህ የሚሰነበተው ጥሩ አዎንታዊ መልእክት ያላቸው ትህትና ያላቸው ተስፋ ሰጪዎች ፍቅር ዘሪ ሆኑ ስሞች ምናምን እኔ አይ ሪሊ አፕሪሺየት እነዛ ልጃችን ይሄ መብት አለው እና ስሞች ማንነት ላይ ተጽዕኖ አላቸው ምን ነገር ሰምቻለሁ ሳይኮሎጂካሊ እንደዛ ይታመናል ያው ሰው ከደጋግመህ የምትሰማው ነገር ያንተን ባህሪ ሼፕ ከማድረግ አንፃር ማለት ነው ለምሳሌ ደጋግመህ የምትሰማው ነገር አውራሪስ ሲሆን ይሄ በጣም አደገኛ እንስሳ ስም ነው ታውቃለህ እንትን ይሄ ስም አልቀረም ግን የቀረ መሰለኝ አንድ ሀገር ላይ በኢህአዴግ ዘመን የምርጫ ሳምፕላቸውን ሰዎች አውራሪስ አድርገው መጡ የሆነ ፓርቲ ማለት ነው ዲዛን አልመረጠው ማለት አባላት እንኳን አንድ ድምጽ አልሰጠተው እንዲ አይነት አውሬ አገር ይመጣበት አውሬ ብለው ማለት ይሄ ህብረተሰብን ስነ ልቦና መረዳት አለብህ ይሄ ደግሞ ደጋግመ ስታወራው ስትነጋገረው ህይወት አካል ስታርገው አደገኛ ነው ለማንኛውም ሌላኛው ጉዳይ ጋር እንምጣ ለልጆቻችን ጥሩ ስም እናውጣላቸው ለማለት ያህል ነው ቆንጆ ነው ጥሩ ሐሳብ ሌላኛው የጾታ ጉዳይ ነው ማን ነው የወሰነው የጾታን ጉዳይ አሁን ባለፈው ሳምንት እንዳነሳ ነው ድግሱ ለሴቶችም ለወንዶችም አረቦችን በድንቁርና ዘመናቸው ሴት ልጅ ስትወለድላቸው ይቆጣሉ በጣም ይደነግጣሉ ቁርአን ይሄንን ታሪክ ይነግረናል واذا بشر احدهم بالانثى ظل وجهه مسودا وهو كظيم يتوارى من القوم من سوء ما بشر به ايمسكه على هون ام يدسه في التراب الا ساء ما يحكم እና በቃ በሴት ሲበሰር አንዳቸው በቃ ፊቱ ጭፍ ግግ ያለ ከባድ ሙሲባ የወደቀበት ምናምን የመሰለ ሰው ሆኖ ይደበቃል ዘለ ወጅሁ መስወድ ፊቱ ተቋቁራል የሐፍረት ስሜት ከዛ ይዋልላል በሐሳብ ልክ ወንጀል ሰርቶ እንደሚደበቅ ሰው ይደበቅና ከሰው ከነውርደቴ ሊያዛት ይችላል ወይስ ልቅበራት ይያለ ያመነታል ያሰላስላል ምን አድርጋው ነው ይችላል ጨረቃ የመሰለች ልጅ ያነሳ የሚቀብርበት ባህል የነበራቸው አንዳንድ የአረብ ዝርያው ጎሳዎች ነበሩና ወኢዘል መውኡደቱ ሱኢለት ቢአይ ذنب قتلت እንደው ጠይቃታለሁ አለ አላህ እሷን ከጠየቃት የገደሉትን ሰዎች ምን ሊያረጋቸው ነው በምን ወንጀልሽ ነው የገደሉሽ ይላልና በመሰረቱ ልጅ ከአላህ የሆነ ስጦታ ነው ወንድሜ ሂባቱን ብሎታል አላህ Subhanahu Wa Ta'ala ወሊላሂ ሙልኩ السماوات والارض يخلق ما يشاء يهب لمن يشاء إناثا ويهب لمن يشاء الذكور أو يزوجهم ذكرانا وإناثا ويجعل من يشاء عقيما إلى الله ሲጀምር እንኳን የጀመረው يهب لمن يشاء إناثا ነው ብሎ አየው ሲሰጥ መጀመሪያ አራት አይነት ፎርማት አለው የምድር ሰማይ ንግስና ባልተቤትነት ሙልጭ ያለው ያላህ ነው ማንንም እጅ የለውም በዚህ ጉዳይ ላይ
በቃ ሁሉም እዛ ውስጥ ኤሌመንት ነው የአላህ ነው ባልተቤትነቱ ሲፈጥር ታዲያ ከሴት ሊፈጥር ይችላል አንዳንድ ሰዎች የሴት ልጆች አባት ብቻ ሊሆኑ ይችላሉ አንዳንድ እናቶች ወንዶች ልጆች ብቻ ሊወልዱ ይችላሉ የሀቡ ሊመንሻውን ያተው የሀቡ ሊመንሻው ዝኩር እንዳለው አው ዘውጁን ዝክራ ነው ወይናሳ አንዳንዶቻችን ቤት ደግሞ እንዳለው ወንድና ሴትም እያጠናዳ ይሰጣል ኢነሁ ዓሊሙን ቀዲር አላህ ለማን ወንድ ይበጀዋል ለማን ሴት ይበጀዋል ለማን ሴትም ወንድም አይበጅ ይሻለዋል ለማን ደግሞ አቂም ወይጃሉ መሻው አቂማ መጨረሻ ላይ ደግሞ መሃን ያደርጋል አላህ ይፈልጋቸዋል የሀገር የህክምና ፕሮፌሰሮቹ ቢሰበሰቡ አይሰጡም አላህ ህክማ አለው ይሄን ሰው ሲከለክለው እቺን ሴት ሲከለክላት ኢነሁ ዓሊሙን ቀዲር ይላል አላህ ራሱን ሲገልጽ ቻይ ነው አዋቂ ነው ሱብሃንአላህ ለማን ይበጀዋል አይበጀውም ያውቃል መስጠት ከፈለገ ደግሞ ቻይ ነው አምሩሁ ከላም ነው ያአላህ ኩን ፈየኩን ምንም ሌላ የሚሰማራ ተአምር የለም እዚህ ይሄንን ስታስብ እና በሴት ጸጋ በሴት ተሰጠህ ልጅህ በወንድ ተሰጠህ ሳታማርጥ አላህን ማመስገን ነው فبأي آلاء ربكما ተከዚባን እንዳልነው ማለት ነው አንድ አራቢ ሰውዬ እንደ ቀልድ እንዲሆነ ነው ሴት ልጅ ተበሰርክ ብለው ምስራይ ሲል አይ አለ እና አዘንና ነስሩሃ ቡካ ወቢሩሃ ሰሪቀቱሃ አለ አላህ ምን ማለቱ ነው ብትረዳኝ ማልቀስ ነው አለ ሰይፍ መዛ አትዋጋልኝም እንደው በጃለው ካልከኝ ወሰድልኝ አለ ስለቀኝ እና ሐቁን ስንነጋገር ታዲያ የዚህ አይነት አመለካከት አሁን የለም ወይ ሴት ልጅ ወለድኩ ስትላቸው የሚያጽናኑ ወንድሞች ቀላል አይደለም አብሽር ዋናው ሳሊህ አላህ ያርግልህ ወንድ ልጅ ወለድኩ ስትላቸው ቅፍ አድርገው ቸብ አድርገው ምናምን ተከሻ ምናምን አልገጨውም አለ እንደሳንስ በደንብ አለ ይሄ ጃሊያ አስተሳሰብ ሐቂቃ እኛ ጋራ በቃ ዲፕ ሩትድ እንደኖረ ነው እምረዳው ነው የኡነት ሂባ ከሆነች የአላህ ሀዲያ ይናቃል ሀዲያ ነው አጀማ የአላህ ስጦታ ነው አንተ ሌላ የምድር ፍጥረታት ጠቅላላ ተሰብስበው ቢሰጡህ አይሰጡህም ይሄን ነገር ግብጾች ደስ የሚል አባባል አላቸው ሐቂቃ من بكرت بالانثى خير النساء من بكرت بالانثى ይላል ምርጥ ሴት በሴት ይበከረ በሴት ወለደ ጀመረ በአገራችንም ተረት አለ መሰለኝ አይደለ በሴት ይበከረ ካላህ የተማከረ የሚሉት ነገር አላቸው አላ ኩል ሀል የተሰጠህን ጸጋ ምታናነቅ ከሆነ እሱ ኢፌክት አለው በኋላ ነገ ተነጎዳ በመተሰራው ስራ ላይ እኔ በጣም ኢንሲስት ማድረግበት ምክንያት እሱ ነው በቃ አሁን ተርቢያ ልንሰራ ነው ምናምን ነው ስንል ወንድ ከሆነ በጣም ተርቢያ ልታርገው ሴት ከሆነ ችላ ልትላት ከሆነ አደገኛ ነገር ነው ይሄ ደግሞ ይሄ እንትንህ ላይ አለው ኢፌክት አለው ስነ ልቦና ላይ ማለት ነው ባይሆን እንግዲህ አበዛው ካላልከኝ ሴት ስለተሰጠ ቅሬታ ከተሰማ ከከፋ ይቅርታ ጠይቅ አላህን እነዚህን እቺን አንዲት ሴት ልጅ ናፍቀው ሳያገኙ የሚሞቱ በርካታ የአላህ ባሪያዎች አሉ ዑምራቸውን እንደለመኑ ሊሆን ይችላል እንዳስለመኑ ዱዓ እንዳደረጉ ሰደቃ እንደሰጡ ህክምና እንደሞከሩ የሚኖሩ በየዱዓ ቤቱ የሄዱ ዱዓ አርጉልኝ ብለው ወንድ አይደለም ሴት ሳያማርጡ እንደተከለከሉ እንዳዘኑ አንገት እንደደፉ የኖሩ ሰዎች አሉ የአላህ ጸጋ በዚህ ረገድ እሱ ለሚያቀው ሚስጥር የተከለከሉ አንተ ታማርጣለህ እንዴ አታፍርም እንዴ ሱብሃንአላህ ስለዚህ በማናቸውም በልጁ ጾታ ምክንያት በስጭት የተሰማው ሰው በግሌ ተውበት ማድረግ ያለብን ይመስለኛል ቅሬታ ከተሰማ በአላህ ክፍፍል ላይ መርጦና ወዶሱ በሰጠ ነገር ላይ ቅሬታ እንዴት ታሰማለህ ይሄ ትክክል አይደለም ይሄ የጃሂልያ ውርስ ነው ብዬ ነው ማምነው ሐቂቃ እንደውም በእስልምና ሴት ልጆች የእዝነት የበረከት እኮ ምንጭ መሆናቸው ነው ያስተማሩ ረሱል ሰለላሁ ዐለይሂ ወሰለም ይላሉ መሰለ ሶስት ልጆች ያሉትና ሶስት ሴቶች ልጆች ያሉትና እነሱን አስተምሮ ተርቢያ አድርጎ ለቁም ነገር ያበቃ የዳራቸው ለቦታ ያበቃቸው ሰው በቂያም ቀን ከጀሃነም ግርዶ ይሆኑለታል ጋሻ ይሆኑለታል አሉ ረሱል ሰለላሁ ዐለይሂ ወሰለም ይሄ እሳቸው ንግግር ነው እኔ አይደለም ግርዶ ይሆኑ በሁለት ሰለቻቸው አንድ ሰው እና በሁለትም አለ እዚህ في النهاية إننا من نفلقه حقون سننجاجر محمد لفتن ترن قرني الدنيا تعفاجش كراميلا وشندة تطبقوا هنا نهاية وإننا كجهنم دنن جنة مقبتنا فمن زحزح عن النار وأدخل الجنة فقد فاز الله إنه سكيت يالو كجهنم تركوا جنة جباسو برقت السوء سكسسفول هنا الشنف سكيت إقلا يدرس إلى الله ونتنو ليس بعده سكيت
ከዛ በኋላ ምን ተወድቃል መውደቅ የለም ጀነት ውስጥ ገብቶ ከዚህ በኋላ የውድቀት ታሪክ የለም ጀሃነም ውስጥ ከገባ ደግሞ የስኬት ታሪክ የለም ድጋሚ ልሞክር የሚባል ነገር የለው እንተሃ ቻንሶች የሚቋረጡበት አገር ነውና እነዚህ ሴት ልጆችን ተንከባክበ ጀነቴ ናቸው ነው ማለት ያለብህ ለአላህ ሊሰጠኝ እኔ ያጽናናሁኝ አይደለም ግን የተበላሽ አስተሳሰብ ለማረም ነው እዚህ ፎከስ ያደረገው ዛከላሁ ኸይር የተወዳችሁ ተመልካቾቻችን ለጎጆ የቤተሰብ ተኮር ፕሮግራማችንን ነው በመካተል ላይ የምትገኙት ፋታ ረፍት ውስጥ ተመልሰን እንመጣለን አብራችሁ ተመልሰናል የተወዳችሁ ተመልካቾቻችን የተናገርን የምንገኘው ጾታ አካባቢ ያሉ ነገሮች ነው አንድ ወንድም ሴት ልጆች አላህ ሰጥቶታልና አልহামዱሊላህ አላህ እንግዲህ ያው ዱንያም በርከት አድርጎታል ኢንሻአላህ እና ሲናገር በወንድ ልጆቼ ያገኘሁትን የርዝቅ አስባብ አውቀዋለሁ የሴቶቹን ግን ማወቅ አቃተኝ ይላል ማናቱ ያኒ በቃ በጣም በሽ ነው ማለቱ ነውና አላቀውም ይላል አንዳንዶቻችንም ተመሳሳይ ነገር ሊኖረን ይችላል አሁን ቆም ብለን ብናስብ ቤት ውስጥ የት ነበርሽ የምትባል ልጅ አሁን አቃለሁ የት ነበርሽ የተባለችው ከሶስት ወንድ በኋላ መጣ ነው ህይወት ተቀይሮ መዛቤት ሱብሃንአላህ ልክ እንዲህ አይነት የርዝቅ አሁን ባልከው ነው የበረከት የረድኤት ሴቶቹ ሲመጡ እንደዛ ናቸው ይባላል እኮ እዚህ በአጠቃላይ መሰለ በጥቅሉ አንድ ህፃን ከአላህ የሆነ ሀዲያ ነው ስጦታ ነው ሂባ ነው ብሎ አላህ Subhanahu Wa Ta'ala እና አመስጋኝነትን ያስገድዳል ማመስገንን ያስገድዳል ይሄ ብቻውን በራሱ በቃ ወንድ ተሰጠ ሴት ተሰጠ ለለም ጉዳዩ በቃ ያ አላህ ስጦታ ሲመጣ አላህ የምስጋና ይገባ ወሸከርተል ዋሂብ ሰጪው ማለት ሰጪውን በማመስገን መንፈስ ውስጥ ነው የሙስሊም ሀያቱ መሽከርከር ያለበት እንጂ በንቀት ይሄን ተሰጠኛለህ እንዴ ይሄን ሀዲያ ብለህ ትልቃለህ እንዴ የሚል ኢነር የሆነም ስነ ልቦና አያስፈልገንም ሌላ በበያኩልም አማናና አደራም ነው እንዳትረሳ እነዚህ ልጆች አማና አደራ ናቸውና ጥበቃና ከለላ ግድ ይላቸዋል መጥፋት ስለሌለበት ማለት ነው የአማና መጥፋት የአንድ ህዝብ መጥፋት ነው ይታወቀ ነገር ነው اذا ضاعت الامانه فانتظر الساعه للرسول صلى الله عليه وسلم አማና ከአንድ ህዝብ ላይ በተነሳ ጊዜ ቂያማን ጠብቅ በቃ ምድር ትርጉም ታጣለች ያንን ጊዜ ሱብሃንአላህ ትልቅ ቫልዩ ያለው ነገር ዴፊኒትሊ ስለዚህ ዋናው ነገር የህፃን ሰው ነው ሴትም ሆነ ወንድ ገና ጨቅላ ነው እሱን ሰው የተሟላ ሰው በማድረግ ሂደት ውስጥ የጎታች ስነ ልቦና መያዝ የለብም አንዴ በጾታም ይሁን በመልኩ በቁመቱ በዘሩ በምንም ወይ በህገወጥ ትዳርም በማግኘት ምክንያት ለዛ ነው ትዳር ህጋዊ ይደረግ መርጠህ አግባ አባ የት እንደምታስቀምጥ ፈልገ ተመኝተ ዱዓ አድርገህ ወለደው ከዛ በኋላ በየትኛውም ጾታ ደግሞ ይምጣ ተቀበለ የአላህን ውለታ መልሰህ ያመሰገንክ ተፍተፍ በል ያመሰገንክ እዚህ መብቶች አሉት መከበር አለበት ልጁ ሴትም ሆነ ወንድ እንመለስና ማለት ነው የመጀመሪያው መብቱም ደግሞ የመኖር መብት ነው በአንዳንድ ሀገሮች ላይ ይሁን አሰልጥነን አድገናል በሚሉ ሀገሮች ማለት ነው ሆድ ውስጥ ያለ ጾታ ይታወቃል ሴት ከሆነ አቦርት ያደርጉታል በዚህ ሂደት አሁን ሴት ኢምፖርት ማድረግ የተገደዱ ሀገሮች አሉ እንደ ደቡብ ኮሪያ ለምሳሌ በጣም ያጅቡ ናቸው እኮ ሴት ይያሉ ሴት እናከብራለን ይላሉ ሴትን ያከበረው ስለምንና ብዙ ወንዶች አሉ ሴቶች ቁጥር ለወንዶች አይበቃም በተቃራኒው እኮ ከበርካታ ኖርማል ከሆነው ሀገር ላይ ማለት ነው በኖርማል ኮንቴክስት እኮ የሴቶች ቁጥር ነው ይበልጣል ምክንያቱም ወንዶች በብዙ ነገር በጦርነት በብዙ ነገር ያልቀው ወንዱ ነው hatta ህፃናት ይያሉ ኢሚኒቲ ሲስተማቸው የሴቶቹ ከወንዶቹ ይበልጣል ኢንፋንት ሞርታሊቲ ላይ ስትወስደው የወንዶች ይበልጣል ሬቱ ብዙ ወንዶች ቀድሞ ከሴቶች ይሞታሉ ገና ጨቅላ ህፃናት ማለት ግን አሁን እዛ ሀገር ላይ ስትሄድ ሰሜን ኮሪያ እና ደቡብ ኮሪያ ተቃል የሚጣሉ በጣም በጦርነት ይፈላልጉ ምናም ይተፋፉ ሀገሮች ናቸው ከሰሜን ኮሪያ ሴት እያስቆባሉ ያመጣሉ የሴቶች አልፎ የተወለዱ ሴቶችም ማለት ነው እንደዚህ አይነት አቂዳ በሌላቸው ቤተሰቦች ውስጥ የተወለዱ ሴቶች ደግሞ ለሬፕ ለአቢዩዝ ናም ተጋልጠዋል መልከት ከፊጥራ ስትወጣ ሌላ ብዙ ጣጣ ነው መታመጣው አላህ የሰጠህን ነገር አመስገነ መቀበል ጥሩ ነው እዚህ ይሄ አቦርሽን በማናቸው መንገዱ ማለት ነው አይመከርም አይፈቀድም
ኤክሴፕሽናል ኬዞች ኤክሴፕሽናሊ ትሪት የሚደረጉ ናቸው። የጤና ጉዳይ ሲኖር እሱ ሌላ ነገር ነው። በሌላ ልጆችን ድህነትን ታንጂብል የሆነ ድህነትም ሆነ ገና የሚፈራው ድህነት አለ አይደለ? ኸሸተ ኢምላቅ ያለው ሚን ኢምላቂ ነው። ኸሸተ ኢምላቅ የሚለው አለ። ኸሸተ ኢምላቅ ተጨባጭ የሆነ ድህነት አሁን ያለበት ኑሮ ጠባብ ግን ተረገዘ ምን ይሻላል? ልጃችን ባዶ ቤት ሊመጣ ነው ምናምን ብለ ማስወረድ አይቻልም። ይሄ ነውር ነው። نحن نرزقكم وإياهم ولا تقتلوا أولادكم خشية إملاق نحن نرزقهم وإياكم እነሱንም እናንተም እናበላው ነን ولا تقتلوا أولادكم من إملاق ተጨባጭ ድህነት ላይ እንኳን ብትሆኑ እንዳትገሉ። ገና ለገና ደግሞ ስራ ሊበላሽ ይችላል። አሁን እንደዚህ ሀገሩ ተበላሽቷል እንደወርዷል ብለህ የራስን ተፈላስፈ አንቲሲፔት አድርገህ ፖቴንሻል ድህነት አለና በምን እናሳድገዋለን ልጃችን ብሎ መግደል ነውር ነው፣ ሐራም ነው። ልጁ እናቱ ብትገደል ለመገደል በህግ አግባብ መገደል ያለባት ነፍሰ ጡር ሴት ብትሆን ከነልጁ አትገደልም። እንደምታውቀው ያቺ ዚና ሰርቼ አጥራኝ ጠበኝ ህግ ፈጽምብኝ ብላ ስትመጣ ሴትዮዋን ረሱል ሰለላሁ ዐለይሂ ወሰለም ወልደሽ ነው ያሏት። ወልዳ ስትመጣ አጥብተሽው ነው ያሏት። አጥብታ ቶሎ ስትመጣ 2 አመት ጡት ጥሎ አምጪው አሏት። 2 አመት ጡት ጥሎ ቂጣ በእጇ ሲዛው አመጣችው። ያን ጊዜ ህጉን አስፈጸሙባት። ሌላኛው ወንዶች ልጆችንም በሰባተኛ ቀን ማስገረዝ ግርዛት ጋር እንምጣ። ተማም እዚያ ከነሲያሜ ጉዳይ ጨርሰናል። ጥሩ ነው የጀመርከውን። አሁን ይሄ በጣም እንደውም ክሪቲካል ፖይንት ይመስለኛል። ወንዶቹ ጋር የተለመደ ነው በሰባተኛው ቀን ግርዛቱ አለ። ሸርዓን ሴቶቹ ጋር ኺላፍ ስላለ ኦኬ ግዴታ ነው ወንዶች ግርዛት ግዴታ ነው፣ ሱና አይደለም። ፊጥራም ነው ከአምስቱ ፊጥራ አካሎች አንዱ ነው፣ ግን ግዴታም ነው። እዚህ ጋር ግዴታ ሲሆን ኤግዛክትሊ በሰባተኛው ቀን ምናምን መሆን ማለት አይደለም። ሰባተኛ ቀን መሆኑ ነው ሱናው እሱ ነው። ኦኬ ከዛ በኋላ እንዳመችነት ሊደረግ ይችላል። እንዳመችነት ሊደረግ ይችላል። እንግዲህ በታወቁ የሴቶች ግርዛት ላይ ባለ ብዙ ትርምሶች አሉት። በጣም ነካ አድርገን ብቻ ዝርዝር ነገሮች ውስጥ መግባት አልፈልግም። በታወቁ የአራቱ መዝሃቦች ሙዕተመድ በሆኑ ብያኔያቸው ላይ ልዩነት የለም። እነሱ ዘንድ መነሳት ባለበት የቆዳው መጠን ነው ልዩነት ያለው። ግርዛትን አለ፣ ነገር ግን በመጠኑ ላይ በጣም ይሁን እንጂ ጉዳዩ ሙባህ ነው ማለት መነሳት ያለበት የቆዳው መጠን በጣም ትንሽ ነው። ምክንያቱም የአላህ መልእክተኛም ያቺ ገራዥ የነበረችው ሴት አንሳሪ የነበረች ሴት ነበረች መዲና ላይ ስታይ ሲያገኙት እንደው ለሽታ ያህል ነው አሺሚ ነው ያሉት ምላጩን። ከዛ በፊት በጣም እያነሱ ሴቶቹን ያው ጉዳት ላይ ጥሏቸው የነበረበት ተጨባጭ ስላለ ማለት ነውና ባይሆን አንዳንድ ሰዎች እንደሚሉት ረሱል ሰለላሁ ዐለይሂ ወሰለም ልጆቻቸውንም ሚስቶቻቸውንም የልጅ ልጆቻቸውንም ስለማስገረዛቸው ምንም አይነት ደሊል የለም። ያ የኖረ የማህበረሰብ ስርዓት ስለሆነ ሴትዮዋን እንደው ጉዳት በማያመጣ እንደው ለአመል ያህል ለሽታ ያህል ማለት ምን እንግዲህ ለአመል ያህል ይባላል። ምክንያቱም እስልምና ውስጥ ጉዳትን መከላከል ይቀደማል። አሁን በአንዳንድ የኢትዮጵያ ክፍሎች እንኳን ብታዩ በቃ እንትኑ በጣም ያነሱትና ሴቶቹ በወሊድ ሰዓት ብዙ ደም ፈሷቸው እስከ መሞት የሚደርሱባቸው ተጨባጮች ከባድ ጉዳት ያደርሳልና ይሄ ነገር አይሆንም ያሉ ሰዎች አሉ። በዛ ላይ ስፍራው ደግሞ ያ የሚነሳው ፓርት ለሁለቱም የባልና ሚስት ማለት ነው የጥፍጥና ኤሪያ ነው። ጣም ያለውን ነገር እንዳለ ያነሱትና በቃ በሴክሹዋል ላይፋቸው ላይ ደስታም እንዳያገኙ የሚደረግበት አግባብ አለና ይሄም የተወገዘ ነው። በእስልምና ጉዳትን መከላከል ይቀደማል ጥቅምን ከማስገኘት ይልቅ። ኦኬ ምክንያት ግርዛትን ተከትሎ በሴት ልጆች ላይ ወሊድ ጊዜ የደረሰ ያለው አደጋ ከባድ ጉዳት ነው እስከ ሞት የሚደርስ። በተለይ አሁን ሕክምናው በደንብ በሌለበት ያው ደማቸው መፍሰሱ ማቆም ያስቸግራል ቦታው በጣም ከመጉዳታቸው የተነሳ ማለት ነው። ይሄ አንዳንድ ባህል ብዙ የእናቶች ሞትን እናቶችን ብዙ ልጅ እንዳይወልዱ እንቅፋት የሆነበት ተጨባጭ አለ። አሁን በሱዳን እንደዛ አይነት ችግር አለ። ብዙ እናቶች ለጋብቻም ኢንተረስት አይኖራቸውም። ያው እንዳልኩ ስሜት የሚሰጣውን ፓርት እንዳለ ስላነሱት ከዛም በኋላ ለመውለድም ይፈራሉ ካገቡም በኋላ። ምክንያቱም ህመሙ ማለት አንድ ልጅ ሲወልዱ በጣም በብዙ ስቃይ ነው የሚወልዱት፣ እየሞቱ ነው አልበለው ተቅሪባን ያንን ነገር ሽሽት አለና ይሄን በዚህ እናቆመው ግዴለው። የፈለጉ ሰዎች ዲቴል ዝርዝር የፈለጉ ሰዎች ፈትዋ ሊጠይቁ ይችላሉ። ያው ፈትዋ ኮሚቴ አለ እነሱ ሊጠይቁ ይችላሉ። ኸይር ኢንሻአላህ። ስለ ማጥባት የህፃኑ ሌላኛው መብት እንደምታውቀው መሐመድ የመብላት የመጠጣት የመጥባት መብት ነው የተጠበቀለት ነው። አላህ Subhanahu Wa Ta'ala ቁርአን ውስጥ በግልጽ አስቀምጧል። ወልዋሊዳቱ يرضعن أولادهن حولين
ካሚለይን ሊመን አራዳ يتم الرضاع ማጥባትና መሙላት ለፈለጉት ሰዎች እናት አጥቢ 2 አመት ሙሉ አለ ሙሉ 2 አመት አይደለም አመት ከ10 ወርም 2 አመት ነው ተቀሪበን አይደል حولين كاملين لمن أراد أن يتم الرضاعة لمن እነዚህ እንግዲህ ቁርአናዊ መርህን ስትወስደው ክሊክ ካደረገው ቁርአን የሆነ ነገር በጣም ኢምፖርታንት ነው ማለት ነው ከዛ በኋላ ሳይንስ መተሰትፈትሽ ይሄን የሚያጠናክር ነገር ነው እንጂ የሚያፈርስ ነገር አታገኝም ትክክለኛ ሳይንስ ከሆነ ድረስ ማለት ነው እና very unfortunately አንዳንድ እህቶች ጡት ይረግባል ሽንቅጥና ይጠፋል ሰውነቴ ይበላሻል ምናምን ብለው ጡት ማጥባትን በመጠፍ የልጆቻቸውን መብት የነፈጉ ነው የቆርቆሮ ወተትን ምትክ አድርገው አቅርበውታል በምንም ተአምር የትኛውም አይነት የታሸገው የቆርቆሮ ወተት ከእናት ጡት ወተት ጋራ ሚስተካከል አይደለም የእናት ጡት ወተት አልቦ ማጠጣትና ራሷ ማጠጣት ሚላይን ዛሬ ቴክኖሎጂ ዘመን ነው እንደምታውቀው አልባ ልታጠጣው ትችላለች ኦፍ ኮርስ የወተቱ ኮንቴንት ጥሩ ሆኖ ግን ማጥባት እኮ ሙጀረድ እንትን ምግብ መስጠት አይደለም ፈሳሽ መግመገብ ብቻ አይደለም በጣም ከባድ የተርቢያ ጅማሮ ነው ይሄን በዝርዝር ሌላ ጊዜ እንመለስበታለን ምን ያህል ኢፌክት እንደ አሳሲያት ተርቢያ ስንል እንመጣበታለን ኢንሻአላህ እና ሰው ኢሞሽናል ፓርቲ ያለው ፍጡር ነው እቃ አይደለም ዝም ብለ የሆነ ስጥት የምትቀባበለው ነገር አይደለም በተለይ በዚህ ሰዓት ማለት ነውና ፍቅር እዝነት እቅፍ ውስጥ ነው ያለው እናት እቅፍ ውስጥ ብዙ ሚኒንግፉል ነገሮች አሉ ምቾቱ አለ አታችመንቱ አይናይናን ነው የሚያየው ሐቂቃ አስተውለኸው ከሆነ ፕሮቴክትድ ነው ሴፍ ነው የመጨረሻ ሴፍ ነው ቁጥጦ ገታ የሆነ ነገር ላይ ማሰር እኮ ይቻላል ልጅ በቃ ሄልፕለስነስ ነው የሚሰማው ነው የሚመስለኝ ሐቂቃ ማንም ረዳት የሌለው የተጣለ ተፈላጊ ያልሆነ እንደው እንዳይሞት ብቻ የሆነ ጡጦ የተጋተ ልጅ እንደሆነ ነው ፊልም የሚያደርገው ስለዚህ ከቻሉ ሚኒመም 1 አመት ካልሆነ ሸሪዓው እንዳስቀመጠው 2 አመት እንዲያጠቡ እመክራለሁ ከ6 ወር በታች ግን የስነ ልቦና ባለሙያዎች በሙሉ ተስማምተዋል ነውር ነው ብለዋል ሐቂቃ ወላሂ አይሁድ የስነ ልቦና ባለሙያዎች እንዴት ከ6 ወር በታች አንዲት እናት ልጇን ታጠባለች ብለዋል ለ6 ወር ያለ ምንም ተጨማሪ ምግብ ልጁ በደም ሁሉን ነገር ያገኛል ከእናት ጡት የተሟላ እጅግ የተደራጀ የሙቀት መጠኑ በለው የውፍረት መጠኑ በለው የምግብ ኮንቴንቱ በለው ለበሽታ ተከላካይ አስፈላጊ ነገሮች በዛድሜው በጣም ያስፈልጋል ታታ ጉንፋን እንኳን ብዙ ያጠቃቸው ወዲያው ራሳቸው ኢሚኒቲ ሲስተማቸው በጣም ሃይ ነው ኤሊቬትድ ነው ባይሆን በአቅም በላይ የሆኑ ክስተቶች ካሉ እንግዲህ ሌላ አማራጭ የሚፈልገው ከአቅም በላይ የሆኑ ክስተቶች ሲከሰቱ አማራጭ ጡት ማጥባት በምርጫ የሚደረግ ነገር አይደለም ፌር አይደለም ወላ አንቺ ጠብተሽ አድገሽ ልጅሽን ትከለክያለሽ እንዴ እናትሽን ጠይቂያት እስኪ ጠብተሽ ሊሆን ይችላል 2 አመት ጠብተሽ ሊሆን ይችላል አመት ከ6 ወር ከ8 ወር ጠብተሽ ሊሆን ይችላል አሁን ዘመን አመጣሽ ፋሽኑን ተከትለሽ ልጅሽን መሐረም ግዴታ ተገቢ አይደለም ሌሎች መብቶችን ስንፈልግ አሁንም መረሳት የሌለባቸው ከዚሁ ከጤና ጋራ ከልጅ ህፃን ጤና ጋር ተያይዞ የክትባት ኢሹዎች አንዳንድ ኹራፋቶች ሂር እንዲዘሪ ይወራሉ መሐመድ እንደምታውቀው በጣም ሸኮች ይበዛሉ ምናምን እንግዲህ እኔ ማረጋገጫ መስጠት ምችል ሰው አይደለሁም እረዳለሁ ግን ሼክ ቀዳው ያሉት ነገር አስደንግጦኛል የዓለም ጤና ድርጅት አንድ ጊዜ ደብዳቤ ጽፎ ጠየቃቸውና በባንግላዴሽ በፓኪስታን በናይጄሪያና በህንድ ፖሊዮ እንደ አዲስ ወረርሽኝ ተዛመተ አንዳንድ ዑለሞች ያለ ዕውቀት በሰጡት ፈትዋ ያሳማ ዘይት አለበት እዚህ እንትን ውስጥ ብለው ሰው ፖሊዮ ክትባት አቆመ የጠፋው ፖሊዮ ተመልሶ እንደገና ተንሰራፋና የብዙ ልጆችን እግር ፓራላይዝ አደረገ ከዛ በኋላ እሳቸው ፈትዋ ሰጠው ብለው እንደገና እንትኑ ተደረገ ትክክለኛ አይደለም ማለት መረጃና ማስረጃ ያስፈልጋል ለምን ነገር ዕውቀት ላይ መቆም ስርዓቱ ነው ከመውለድ ጋር ማለት ስለከ ቢሂል በማታውቀው ነገር ላይ አታውራ ተቀባጥር ይሄ ጉዳይ ሐኪሞች መልስ ይስጡበት እኔም ከተሳሳትኩኝ ሐቂቃ ሐኪሞች አሉ ባለባቸው በአገራችንም በዓለምም የታመኑ የታወቁ በዲን በአኽላቃቸው የምናምናቸው በርካታ ሐኪሞች አሉ ክትባት አያስፈልግም ብለው እነሱ ፈትዋ ይስጡን አለበለዚያ በኋላ የሚቆጭ ነገር ነው የሚመጣው ይሄ በጣም አደገኛ ነገር ስለሆነ ባጭሩ ህፃኑ ጤናው ሊጠበቅለት ይገባል ከአመጋገብ ስርዓትም ያው ንጽህናውን አልባሳቱን ለአኺሪ በደንብ ታሳቢ ተደርጎ ንጽህናው ጤናው ምናምን ሲጠበቅለት ነገ ምን ፈልገው ጤነኛና ጠንካራ ሰው እየሰራን መሆኑ አይረሳ ጠቃሚ ነጥቦች ናቸው የተነሱት በተለይ መጨረሻ አካባቢ ያነሳው ከክትባት ጋር በተገናኘ አሁን ሀገራችንም ላይ ትንሽ የተዛመተ ያሉ አንዳንድ አሉታዊ
አመለካከቶች እንዳሉ እንሰማለን። ያው ሚዲያ አካባቢ ስትሆን የምትሰማቸው ነገሮች አሉ። እንዳልከው ማረጋገጥ ነገሩን ጥግ ድረስ ሄዶ ቼክ ማድረግ ጠቃሚ ነው። ወኢላ በአንድም ሆነ በሌላ መንገድ የልጆቹ ጣፈንታ ላይ እየወሰንን ነው አይደል? ይሄ ዘላቂ የአካል ጉዳት ሊያስከትል የሚችል በጣም በርካታ ነገሮች አሉ። አብረው የሚነሱ ነገሮች አሉ፣ ግን ማጣራት ጠቃሚ ነው። ጤና ሚኒስቴር ባይሆን ሚኒስቴር እኔ ለሱ ያለ መልእክት እነዚህ ነገሮች ላይ ግልጽ ግንዛቤ መፍጠር አለበት። ኦኬ ማለት የኢትዮጵያ ሕዝብ አማኝ ነው። ክርስትናም ሆነ እስልምና ሰፊው ሕዝብ አማኝ ነው። በቃ እንደዚህ አይነት ነገሮች ሲነካኩ በጣም ያልተገባ ነገሮች ይፈጥራሉ። ይሄ ነገር ለዚህ ነው ጥቅሙ፣ ከዚህ ነው የሚሰራው። ባለሙያዎች ኤክስፐርቶች ስላሉት ማለት ነው። ሚዲያ ሞልቶታል። ወጥቶ መግለጫ መስጠት አለበት እንጂ አንዳንድ ሰዎች ስቲል ያለቀቃቸው ሰዎች አሉ፣ ማያስከትቡ ሰዎች አሉ። እኔ እስካለ መረጃ ድረስ ተማም ፋታ ረፍት ውስጥ ተመልሰን እንመጣለን። አብራችሁ ቆዩ። ተመልሰናል። ለጎጆ ቤተሰብ ተኮር ፕሮግራማችን እንደቀጠለ ነው። የህፃናትን መብቶች እያየን ነው። ምን ሀቃቸውን ለማየት እየሞከርን ነው። አመጋገብ ላይ፣ ጤና አካባቢ፣ እንደዚህ ክትባት አካባቢ ለማየት ሞክረናል። አንዳንድ ነገሮችን እንቀጥል። ኡስታዝና መርሐባ። ሌላኛው የልጆች መብት ሆነም ከአመጋገብ ስርዓት ጋር ተያይዞ ልጆች ሐላል የመብላት መብት አላቸው። ቪታሚን፣ ፕሮቲን፣ ካርቦሃይድሬት ምናምን ያሉ ምግቦች መብላት መብታቸው ነው፣ ተገቢም ነው። አቅም በፈቀደ መጠን የተመጣጠነ ምግብ መብላት አለባቸው ለእድገታቸው፣ ለሁሉም አይነት እድገታቸው፣ ለፊዚካሊም ለሜንታል እድገታቸውም መዋጮ ያደርጋል። ነገር ግን ሐላልን እኔ ፕሮሞት አደርጋለሁ። ሀቂቃ ሐላል ያለ ሐራም ያበላ ነው ልጅ ቀልቡ ደርቆ ለኛ ባይታዘዘን ዲን ይሽተትልን ብንለው ይጋጫል እኮ ራሱ አስሉ የሚተረማመስ ነገር ነውና እኔ ከሐራሙ ብፌ ደረቁ ዳቦ ይሻለኛል ለልጄ። አላህ እንዳያስቸግረን እመኛለሁ። ሪዝቃችንን በየቤቱ የተቸገረን ሰው ሁሉ አላህ ሪዝቁን ያስፋለት። ችግር እንዳለ አረዳለሁ አገሩ ላይ። ግን ይሄ ሐራም መብላት ጥሩ አይደለም። ልጅን ሐራም የልጅ ሆድ ውስጥ ወንድምዬ ይቅርባት፣ ትክተትበት ሐራም ምግብ ይቅር። የልጆች ጤና ባስፈላጊው መጠን በንጽህና ይጠበቅ። ሌላኛው ቅድም እንዳልነው ባይሆን ከዚህ በላይ ምንም ቆሻሻ አይንካው። በንጽህናው እስከ ጥግ ድረስ የሚፈልጉ ሰዎች አሉ። በቃ ከአስፋልት እንዲረማመድ ምናምን በተለይ ትንሽ ኑሯቸው ሻልሻል ያሉ ወላጆች ይሄ ስህተት አለ። አፈር ላይ ሲጫወት ካየው ተው ይጨርስ፣ ሲጨርስ ይታጠባል። ህይወት እሱ በፈለገው መንገድ ሁሉ ጊዜ በስኬትና አስፋልት ላይ አትነዳም። ፒስታም አላት፣ ውጣ ወረድም አላት። ሰይድና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ደስ የሚል ንግግር አላቸው። አውዱ አውላደኩም ነውዐን ሚነል ኹሹና ፈኢነ ኒዕመተ ላ ተዱም ይላሉ። ልጆቻችሁን አለማምዶ ትንሽ ከርደድ ያለውን ህይወት። ምክንያቱም ኒዕማ ወይም ጸጋ ነሰሰርሊ ላይዘልቅ ይችላል። ይሄው ስንት ነገር አየን በእኛ እድሜ እንኳን የህይወት መልክ ይቀያየራል። ወላሂ ስንት ነገር ግልብጥብጥ ሲል ትርምስምስ ሲል ምክንያቱ ምናምኑ ሌላ ነገር ሌላ ውይይቶች ውስጥ ያሉ ይሁንና ግን እኛ በሐያታችን እንኳን ስንት ሰው አየን። ትናንትና የተለመዱ ህይወቶች ዛሬ የሚናፈቁ ሆነው ማለት ነው። በቃ በጣም አድና ደረጃቸው የሚናፈቅ የሆነበት ነገር አለና ሰዎች ቅጥ ያጣ የእንክብካቤ መጠንም ትክክል አይደለም። ኦቨር ኬር ልክ እንደ አንደር ኬር ችግር ነው ይላሉ። ኦቨር ኬር ማለት በጣም የበዛው እንክብካቤ ማለት ነው። ወደፊት ልጆቻችን ላይ እናመጣዋለን። ግን አሁን ከአመጋገብ ስርዓት ጋር ከመጫወት ጋር ትንሽ ነካ ለማድረግ ያህል ብቻ አሁን ስለጀመርን ማለት ነው። በ6 ወራቸው ልጆች ምግብ ይጀምራሉና አግባብነት ያላቸው የተመጣጠነ ምግብ እንዲያገኙ ጥረት ይደረግ። ሰውነቱን ሙሉ አንጋሉን ተንከባክበን ጠንካራና ጤነኛ ማድረግ እንዳለብን ሁሉ አእምሮውንም ማጎልበት ላይ ደግሞ ትንሽ ቆይተን እንመጣለን። እሱ ላይ በሰፊው እናግዛችኋለን ኢንሻአላህ ወደፊት። ጥሩ ቀሪ ነጥቦች አሉን ላይ ከወሊድ በኋላ ሊያጋጥሙ ነው የሚችሉ ያልተጠበቁ አንዳንድ እዚች ላይ ትንሽ ነገር እንበልና ወደ ማጠቃለያችን እንሄዳለን። መሐመድን ያው 9 ወር በሙሉ ሆድ ውስጥ የቆየው ልጅ በጣም ውስብስብ ነገሮቹ ሲሰሩለት የነበረው ነርቭ እንዳነሳነው ጉበቱ፣ ኩላሊቱ፣ ሳምባው እያንዳንዳቸው ስፔሻሊስቶቹ ታውቃለህ። ለእያንዳንዱ ለምሳሌ ኩላሊት ስፔሻሊስት አለ ሲያጠና ሰንታም ከዛ የሱ ሰብ ስፔሻሊስት አለ ከዛ በሱች በኩላሊት ላይ ብቻ በሌላ ነገር ላይ በቃ ትቶ ማለት ነው።
ስለ ጆሮ አያቅም ስለ አይን አያቅም ስለ አፍንጫ ስለ ጉሮሮ ምንም ብዙ ነገር አያቅም የሰውዬ ነገር ብቻ ግድ የሚሰጠው ያኛው ይሄ ደም የሚባል ነገር ምንድነው አሁን በሰውነታችን ውስጥ ይሄ የሚፈሰው ውስብስብ ነገር ነው ይሄ ነገር አንዳንዴ የሆነ ጉዳት እኛ ያልጠበቅነው ነገር ቢታይ ሞት ወይም ውርጃ ቢከሰት ምንም ያገለለ አይደለም ይሄ ክስተት ነው ይጋጠማል እነዚህ መሰል ጉዳዮች በሚያጋጥሙን ወቅት ምን ማድረግ አለብን የሚለው ነገር ትንሽ ተቆመ ባድረግ ፓርት ኦፍ ላይፋችን ስለሆነ ማለት ነው ያልተጠበቁ ክስተቶች ከተከሰቱ አንደኛ አፋጣኝ እርምጃ የህክምና እርዳታ መፈለግ ነው ምክንያቱም እስልምና ማዘናል አነ ተዳዋ ያ ረሱላህ ብለው ጠየቋቸው ሰሃቦቹ እንታከም እንዴ ኢባደላህ ተዳው ፈኢን ለኩል ዳኢን ደዋአላቸው እናንተ ያላህ ባሪያዎች ታከሙ ለሁሉም በሽታ መድኃኒት አለው እንግዲህ ዘመን ያመጣውን ቴክኖሎጂውን ሳይንሱ ምናምን ተጠቅመን ማግኘት ያለብንን እርዳታ ለማግኘት መሄድ መብታችን ነው ይህ ከተወኩል መርህ ጋር በፍጹም አይቃረንም መጀመሪያ ላይ እንዳነሳነው ላስት ዊክ መስለኛ በወሊድ ሰዓት በቃ ዶክተሮችን አምኖ ምንም እንደማይከሰት እርግጠኛ መሆን ትክክል እንዳልሆነ ተወኩል ማጣት አላህን መርሳት ተገቢ እንዳልሆነ ሁሉ በተመሳሳይ ሰዓት ደግሞ የተዛባም አሁን በዛ ዘመን አክቶ ነገር በዚህ ዘመን እንደዚህ አይነት ሰው ያለ ማይመስለኝ ለማንኛውም አስፈላጊውን እርምጃ ከመውሰድ ጋር አላህን ተማመን ይቻላል ብዬ አስባለሁ ሌላኛው ዱዓ ነው ያው እንደዚህ አይነት አጋጣሚዎች ለእናትና ለልጅ ምቾት መጠበቃን መጠየቅ ከአላህ ተገቢ ነው ማለት ከባድ ጊዜ ነው በሐቂቃ ስታስበው ምንም ውርጃም ይሁን ሌላ ጉዳት ያለበት ልጅ መውለድም ይሁን የሞተ ልጅ መውለድም ይሁን የእናት መሞትም አልፎም ቢሆን ያካስታል አሁን አልহামዱሊላህ ህክምና ሳይንሱ በጣም ቀንሶት በጣም ትንሽ ሆኗል ፈሊላህ الحمد እነዚህ አይነት ነገሮች ላይ በሙሉ የአላህን እርዳታና እገዛ ከምር በመፈለግ ዱዓ ላይ ሰደቃ ላይ መበርታት ጥሩ ነው በጣም አደገኛ ነገር ነው እዛ ሰሞን በላእ ነው የሚሆንብህ ባል ነገር ነው የሚሆንብህ ሌላኛው ድጋፍና ማረጋገጫ መስጠት ለእናት ልጇ ቢሞትባትም ብትጎዳም አይዞሽ ባይነት በጣም ያስፈልጋል ሰው አስቸጋሪ ጊዜ ነው መቼም ዝምድና የሚለካው ወዳጅነት የሚለካው እኮ በምትስቅማ ጊዜ ብዙ ሰው አብሮ ይስቃል ችግር የለም አላፊ አግዳሚውም አብሮ ያሳስቀሃል ግን ችግር መከራ ሲነካ ባዶ እጅን ስትሆን ስትደሃይ ኮንፊውዝድ ስትሆን ግራ ስትጋባ ሄልፕለስ ስትሆን እዛ ሰዓት ላይ ከጎንህ የሚቆሙ ያስፈልጋል ለእናትየው በተስፋ እንድትጠብቅ አላህ ዝነት እንድትተማመን የቅርብ ሰዎች አካላዊም መንፈሳዊም እርዳታ በደንብ ማድረግ አለባቸው ሌላኛው ህይወትን የማዳን ጉዳይ ያው ለሐኪሞች የሚተው ለታማኝ ሐኪሞች አንዳንድ ጊዜ እንዴት እናድርግ የሚል የውሳኔ ጉዳይ ታማኝ ሐኪሞች የሚሰጡን ነገር ኢዕቲባር ይደረጋል የነሱ ውሳኔ ፋይናል እናትን ለማዳን እንዲህ ልናደርግ ነው ምናምን የሚሉ ነገሮች ሊመጣ ይችላል ያ በእነሱ ይወሰናል ምክንያቱም ወመን አህያሃ ፈከአነማ አህያ الناس جميعا ያለው አላህ ውስብስብ ችግሮች ሊያጋጥሙት ይችላሉ ህፃኑ ከተወለደ በኋላ ያው ሞትም ሊከሰት ይችላል ያንን ጊዜ ሰብር የሚባለው ነገር አላህ ሰጪ ነሺ መሆኑን ሌላ ሊሰጠን ይሄንን ሰጥቶን አሳይቶ እንደወሰደውላ ሌላም ሊሰጠን እንደሚችል አላህን አብዝቶ ተስፋ ማድረግና መለመን ያስፈልጋል ረሱል ሰለላሁ ዐለይሂ ወሰለም አሉ በአንድ ሐዲሳቸው መለኩን ይጠይቀዋል ያወቀ አላህ ያዘዘ እሱ ነው ባሬን የአይኑን ማረፊያ ነጠቃችሁት ምን አለ ብሎ ይጠይቃቸዋል ለመላእክቱ አዛ በኋላ እነሱ መልስ እየሰማ አላህ ምን ይላል ለባሪያዬ በጀነት ውስጥ ቤት ገንቡለት ቤቱንም የምስጋና ቤት በሉት አመሰገነ ኢና ሊላሂ ወኢና ኢለይሂ ራጂዑን ብሎ አልহামዱሊላህ አለ ብለው መልሳሉ እነሱ የሚታወቀ ነው ብዬ ነው ሐዲሱ በጣም ብዙ ጊዜ ሰምተናል እንደማጠቃለያ ላይ ልድረስ ግድ የለም ይሄን ሐሳብ ሰብሰብ እናድርገውና ምን መሰለ መሐመድ በደንብ ወንድሞች እህቶች ብትሰሙኝ ደስ ይለኛል ተርቢያ የሚጀምረው ከመውለዳችን በፊት ነው ብለናል ምንም ማሻማ ቋንቋችን ይሄ ነገር እናትና አባትን ከመምረጥ ሲሪየስ አጀንዳ ነው ነገር ዝም ብሎ ሰበብ ለመንገባበት ነገር አይደለም እንግዲህ አላህ ይርዳንና የእናትና የአባት ስነ ልቦናዊ መንፈሳዊ መረጋጋት በጽንሱ ላይ እጅግ አዎንታዊ የሆነ ሚና አለው ይህም ሳይንስ ነው በተረበሸ ሁከት ጭቅጭቅ ብጥብጥ ባለበት ቤት ያለች ነፍሰ ጡር እናት እጅግ ችግር ውስጥ ናት ያለችው ይሄን ቶሎ መፍትሄ መፈለግ የሚፈልግ ነገር ነው ለእናት የሚደረግ እንክብካቤ ለልጁ ጤናማ እድገት እጅግ ወሳኝ ነገር ነው እናትን መንከባከብ ማለት ልጅን መንከባከብ ነው አባቶች ይሄን ተረዱ ልጅህን በሆዷ ያዘችን እናት ሰላም ስጣት ፍቅር ስጣት አግዛት የሚያስፈልጋትን ነገር አቅምህ በፈቀደው ልክ አሟላና
ከዛ ይሄን ሰበብ አድርሳል የቀረው ያ አላህ ነው እሱን እንተዋለን ሌላ ተግባራዊ ስራ የሚጀምረው ከአባት መሆኑን አንርሳ እንደተባባለው ቅብብሎሹ እንደተጠበቀው ነው ድጋግፉ እንዳለው ነው ይሄ በጣም የተዛቡ አስተሳሰቦች አሉ እናቶች ካቃታቸው ነው አባቶች መምጣት ያለባቸው ይስተት ነው የተርቢያ ስራ ከአባቶች ነው የሚጀምረው እስከ መጨረሻ ይቀጥላል ወርዛት ማጠር ትልቅ ሆነ ዛሬ በዚህ ቁማና መሐመድ ያባትህን ምክር አትፈልግም አንዳንድ ቀን እንደው ሐሳብ ከግራ ከቀኝ ሲያላትም ባባ የት ነህ ብላ አታቅም ልትደውልላቸው ነው ከሱ ጋር ብዙ ወንድሞች ያጋጥሙኛል እና አባቴ ሞተብኝ በጣም ድሮ ነው በልጅነቴ ላይ ሞተብኝና ይሄን ጸጋ ብዙ አላቀውም ግን የምታቁት ወንድሞች ያባቶቻችሁን 70-80 አመት ቢሆናቸው እንኳን ተው ያሏችሁ ነገር አልተጠቀማችሁም ይግፋበት ያሏችሁ ነገር አልተጠቀማችሁም በቃ ፓርት ኦፍ ላይፍ ነን እንደዚህ አንረሳሰምና ሌላኛው ተርቢያ ስንል ኢንሻአላህ ወደፊት እንመጣበታለን ብዙ ፓርቶች ያሉት ነገር ነው ሮጦ ዚህናችን ላይ ዲናዊ ተርቢያ ብቻ ስለሚመጣበት ማለት ነው ዲናዊ ተርቢያ አንዱ የተርቢያ አካል ነው እውነት ነው ልጆቻችንን ሰላት ማሰገድ ቁርአን ማስቀራት በዝርዝር እንመጣና የሚያግዛችሁን ሐሳብ እናነሳለን ኢንሻአላህ ወላጆች ግን አንድና ብቸኛ ፓርት አይደለም አንዳንድ አሊሞች እንደሚሉት ወደ 17 ጃኒብ አለው ቻፕተር አለው ተርቢያ ምን እንደረገው ሁለመናችንን ነው አቅም ያለው ሰው ሁለመናችንን ነው ሼፕ ማድረግ ያለበት መግራት ያለበት መቅረጽ ያለበትና ከዛ አንፃር ኢንሻአላህ በዚህ ላይ የሚረዱ ሐሳቦችን ያመጣን የምንመካከርና ያላህ ተውፊቁ ከገጠመን በዚህ ፕሮግራም ውስጥ ብዙ ጠቃሚ ሐሳቦችን ታገኛላችሁ ብለን እናስባለን ደጋግመን እንደምንለው ግን በተለይ ወጣት አባትና እናቶች የበለጠ ተጠቃሚ የምትሆኑት እነዚህን ፕሮግራሞች በተለያዩ ፕላትፎርሞችን ቢሆን የግድ ሁሉንም ሁሉ ሰዓት ተቀምጣችሁ ላታዩን ትችላላችሁ የሚንበር መልቲሚዲያ እንትኖች አሉት አይደለ ሶሻል ሚዲያ አማራጮች አሉት ዩቲዩብ አለ ለአኺሪ መኪና ውስጥ የሚሄዳችሁ ትራንስፖርትም ላይ ሆናችሁ በሌሎችም አጋጣሚዎች ብትሰሙት ልጅ ማሳደግ ቀልድ ነገር አይደለም ሐቂቃ እንግዲህ ትንሽም ቢሆን ተሞክሮን በአባትነት ባለኝም ተሞክሮ ቀልድ እንዳልሆነ ነው የገባኝ ሐቂቃ ወላሂ በጣም ሲሪየስ ነገር ነው እና አቀዋለን የምትለው ልጅን አታቀው በእጄ ነው ያልከው ልጅ በእጅህ አይደለም በጣም ዳይናሚዝሙ በጣም ፍጥነት አለው ቁመቱና ወርዱ ብቻ አይደለም ልጅ የሚያድገው ብዙ ነገር በተመሳሳይ ሰት ቅይር ይላል ብዙ ሰው ወይኔ ቁመቱ ምናምን ስለ ቁመት ክብደቱ ያደናንቃል በተመሳሳይ ሰዓት ልጆቹ ማአት ፓርታቸው ነው ሁሉም ፓርታቸው አድጎ ጎልብቶ ምናምን አንተ የማታቀው ልጆች ቤት ምርምስምስ ሊሉ ይችላሉ 4-5 ልጅ ሊኖር ይችላል አታቃቸው ሊአነከ ቅርብ ሆነ የሰራው ተርቢያ የለም ወይም ደግሞ አልታገዝክም በእውቀት ያችን ነገር እንደው አላህ ቢወፍቀን እኛ አላማችን ወላጆች በተለይ ወጣት አባቶች ልጆቻችሁን ተርቢያ ማድረግ በመትችሉበት ቁመና ላይ እንድትሆኑ የሚያግዙ ሐሳቦችን ማምጣት ነው በዚህ ውስጥ ላኑሪዱ ሚንኩም ጀዛአን ወላ ሹክራ ዱዓ አርጉልን እንጂ ወላሂ አላህን ፊት በስተቀር ምንም የምንፈልገው ነገር እንደሌለም ይሰመርበት እንግዲህ አላህ ይወፍቀን ለዚህ በኋላ ኢንሻአላህ ዝርዝር ጉዳዮችን በጥልቀት ገብተን እናነሳ ባረከላሁ ፊክ በጣም ጥሩ መንደርደሪያዎች ናቸው ባለፉት 3 ሳምንታት አጠቃላይ በተርቢያ ዋዜማ ብለን ስናነሳሳቸው የነበሩት ነገሮች እንግዲህ የስካሁኑን ነበር የሚመስለው መልካቸው እንደተባለው ቀጣዩ በነጥብ ስለሆነ የምናወራው ሁላችንም የበለጠ ዋግተን የምንጠብቀው ይሆናል የሆነ ጊዜ እንደ ጥቆማም ሰተን ነበር የትምህርት ፍላጎት የሌለው ልጅ ቤታችን ውስጥ ይፈጠራል ምንድነው ሩት ኮዙ ማለት አለብን አይደል የሚዋሹ ህፃናት ቤታችን ውስጥ ይኖራሉ ማይታዘዙ ልጆች መሰል ማይከባበሩ ህፃናት የነዚህ ሁሉ ነገሮች ችግር የት አካባቢ ነው ያለው የሚለውን ኢንሻአላህ ለመዳሰስ እንሞክራለን የነዚህና የሌሎችን ማለት ነው በቀጣዩ ሳምንት አላህ እድሜ መርቆ ያገናኘን ወጀዛኩሙላሁ ኸይር ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ